ሰው ማያውቀው ሂውማን ካራክተር ዲስኮኔክት የማያደርገው እንደ ወንዝ እየፈሰሰ የሚሄድ የታላቁ ሪቫይቫል ሙላት አሁንም ዛሬም ሁለተኛው ቀን ቀጥሏል። አሜን አሜን። አያቆመውም። የፈለገ ምድር ይነሳ፣ የተወለደው ሄሮድስ አልፏል፣ ሁሉም አልፏል፣ ስቲል ኢየሱስ ቀጥሏል። ስለዚህ አደራ ማለት የምፈልገው የእናንተ እጅ እንዳይገባ፣ የእናንተ ምንም ነገር ጉዳዩ ላይ እንዳይገባ አጥብቃችሁ መጸለይ ያስፈልጋል። ኢየሱስ ጌታ እና በመንፈስ እንጂ አለ በኃይል በብርታት ማለት በእናንተ ጡንቻ፣ በእናንተ የ6 ነጥብ 50 ነጥብ በእናንተ ቀመር አይደለም፣ በመንፈሴ ነው አለ ጌታ። አሜን አሜን። ታራቂ እውነት፣ ገላጋይ እውነት እነ ሚስተር ኤክስ የማይጠሩበት ባለፈው ገሌ ቆሞ ጸልዮ ነው አንድ ቁጥር ላይ አንድ እግሩ ላይ ቆሞ ጮሆ ነው የዚህ ቸርች በረከት የመጣው ማይባልበት ሳውዝ አፍሪካ በአፍሪካ ቀንድ በሆሊ ስፒሪት የሚነሳው ደመና የሰውን እርምጃ ይቀይራል። አሜን። አሁን እንኳን እያወራው የሚነዝር የሚነካን የሚዳስስ የጌታ ህልውና አፊሊት በእውነት ወገኖቼ ወይ አርላኪ ድለኛ ነን ዛሬም። አቤት አቤት አሜን አሜን። ከቤተ መቅደሱ ምንጭ ወጣ፣ ወንዙ ወጣ፣ ቁርጭምጭሚት ደረሰ፣ ጉልበት ደረሰ፣ ወገብ ደረሰ። ከዛ ማን ይዋኝ ሁሉን ጠጥልቆ ይዞ መሄድ ሆነ። አሁን የሚመጣው ሙላት ይሄ ነው። ቁርጭምጭሚት ማለት የሚወክለው አቋም ነው። አንዳንድ ሰው ይሄ አቋሜ ነው ማይልበት፣ አቋማችን ሆሊ ስፒሪት፣ መቆሚያችን ሆሊ ስፒሪት፣ የኔና የናንተ መጫሚያ ሁሉ ቦታ የሚያቆመን ሆሊ ስፒሪት ይሆንልናል። ቁርጭምጭሚት መድረስ ለአዲሱ ክርስቲያን እርምጃ ነው፣ ምልልስ ነው። ተፈጥሯዊ ምልልስ ይቆማል አለ። እንደ ሰው ወጥታ አትገባም፣ እንደ አበሻ ወጥታ አትገባም፣ እንደ ማንም ጓደኞችሽ ወጥተሽ አትገቢም። እንቅስቃሴያችሁ አሁን በመንፈስ ይሆናል። ሮባ ካታካ ቀጥሎ ጉልበት አለ። ጉልበት ጋር መድረስ ማለት ያለን ኤፈርት ያለን ጉልበት በሙሉ በመንፈስ ቁጥጥር ስር ሊገባ ነው። በቃ ማንም ከኛ 40-50 ዓመት በፊት ነበርኩ የጥንቱ ክርስቲያን ነኝ የሚለው ቀድሞ የነበርኩ ነኝ አባቶች ነን ብዙ ዘመን ቆየው የሚለውም ጉልበቱ በመንፈስ ሊያዝ፣ የጉባኤያችን ዋና ጉልበት በመንፈስ ሊያዝ፣ ጡንቻችን በመንፈስ ሊያዝ፣ ሆሊ ስፒሪት ኮንትሮል ያደርገን። ሃሌሉያ አሜን። ወገኖቼ ሆይ ብዙ ነገር ብንል ብዙ ቁጭ ብለን እናድራለን። ብቻ ዛሬም ጌታ ያለኝ ከናንተ የሚገለጠው ኪንግ ኦፍ ኪንግ ክራይስት የሰው እጅ በሌለበት በመንፈስ መገለጥ ይጀምራል። ይሄን በጣም ተነጋግረን ዛሬ በጣም ልብ በሉ። መንፈስ ቅዱስ በአማኝ ሕይወት የሚሰራው ሚና ምንድነው? ይህንን ስናስብ አደራ ልል የምፈልገው በመድረክ ላይ ስለሚቆሙ ሰባኪዎች አይደለም፣ በተለየ ፕሮፌቲክም ሆነ የኃይል ሚኒስትሪ ስለሚንቀሳቀሱት ብቻ አይደለም፣ በአማኝ ሁሉ ባመኑ ሁሉ ስለሚሰራው የአዲሱ መንግስት የእግዚአብሔር ልጅ የክርስቶስ ኪንግደም ሙቭመንት ነው የምናወራው። አንዳንዴ ምናልባት ውስጥ ይቅር የሚለኝ መንፈስ ቅዱስን ስናስብ በጣም አውርደነው ወስውን ነገር ውስጥ ከተነው እንዳይሆን እፈራለሁ። ዛሬ ከመንቀጥቀጥ ያለፈ ፕሮፌሲ ከመናገር ያለፈ ከዛም አልፎ አንዳንዴ ጉባኤያችን ላይ ከሚገለጡት የፓወር ማኒፌስቴሽን በሰፋ መንኩ ኪንግደሙን የሚያንቀሳቀስ ሙላት ውስጥ እንገባለን። ወገኖች ሆይ አሁን ጌታ ምንድነው እያለኝ ያለው? በአብርሃም ቤት ገብቶ ይስሐቅን ሰዋልኝ ያለበት ምክንያት ይስሐቅን ከቤቱ ማጥፋት ሳይሆን ይስሐቅን ከአብርሃም ልብ ውስጥ ማውጣት ፈልጎ ነው። ልቡን በራሱ በእግዚአብሔር መያዝ ፈለገ። በመንፈስ ድሆች የሆኑ ማለት እኮ ትርጉሙ መንፈሳቸው አንድ ጌታን ብቻ ለመያዝ፣ ሆሊ ስፒሪትን ብቻ ለመያዝ፣ አንዱን ብቻ ለመጫን ሬዲ የሆነ ምንም ልባቸው ላይ ቦታ የሌለ ለአንዱ ባዶ ሆኖ የሚመጡ ኤምቲነስ ማለት ነው። በነገራችን ጉባኤ የተባረከ የሚባለው ባዶ ሆኖ የሚመጣ ጉባኤ ነው። ዛሬ እንኳን ምናልባት ብዙ ነገር ካላችሁ ባዶ አድርጉት ራሳችሁ።
ትምህርት ካለ አውጡት። ይሄ ችሎታ ያጠናውት ይሄ ቪው እዚህ ነው ይውጣ። ባዶ ሆነን ይግባ መንፈስ ቅዱስ፣ ይሙላ መንፈስ ቅዱስ፣ ይጠቅጥቀን መንፈስ ቅዱስ። አሜን። ስለዚህ እግዚአብሔር አብርሃምን አየውና ከአብርሃም ልብ ውስጥ ይስሐቅን አወጣ፣ እግዚአብሔር ገባበት። አሜን። ዛሬ ከኔና ከአንቺ ልብ ውስጥ ብዙ ነገር ይውጣ፣ መለኮት ይግባበት፣ ሆሊ ስፒሪት ይግባበት፣ ሁሉ ነገሩን ይቆጣጠረን። አሜን። እና ብዙ ነገር ማስጠላችሁ እኔ ልገባ ነው አለኝ ጌታ። ብዙ ነገር ማስተውህ እኔ ልሆንልህ ነው። አንዳንድ ነገር ከእጃችሁ የመጣሁት እጃችሁ ላይ ሊቀመጥ ነው። ከልብሽ ያወጣሁት ልብሽ ላይ ሊቀመጥ ነው። ብቻ ጉዳዩ ይሂድ፣ እሱ ብቻ ይግባ ቤታችን። ሃሌሉያ። አሜን። እና አንዳንድ ሰዎች ይላሉ ምንድን ነው የጣልኩት ይሄን ነገር? የተሻለው እጅግ ትልቁ ማርቨለስ ጊፍት ሆሊ ስፒሪት ነው። አሜን አሜን። ይህን ታሪክ እንዲህ ብዬ ላንብብ። በጣም ተከታተሉኝ። ቅድም ወንድሜ አንብቦልናል። በበዓሉ በታላቁ ቀን ሰዎች ጠግበዋል። አንድ አይምሯችሁን በደንብ ቪዥዋላይዝ አድርጉልኝ፣ ኢሜጁን ስሩት። ጠጥተዋል፣ በልተዋል። ትልቅ የዳስ በዓል እንግዲህ በባህል የሚያከብሩት የመጨረሻው ቀን ላይ ታላቁ የሚባልበት ሰው ሁሉ ጠግቦ የሚሳከርበት ቦታ ላይ ኢየሱስ ጌታችን ጮክ ብሎ ተናገረ። ማንም የተጠማ ቢኖር፣ ማንም ውስጡ የጠማው ቢኖር ወደ እኔ ይምጣ። ሃሌሉያ። ጻፍ እንዳለ በእኔ የሚያምን ከሆዱ የሕይወት ወንዝ ይፈልቃል። ይሄ ደግሞ በእርሱ የሚያምኑ ይቀበሉት ስላለው ሆሊ ስፒሪት ተናገረ ይላል። ምናልባት ሳይስቁበት አይቀሩም። ምናልባት እኔና እናንተ ቀለል አድርገን የምናነብበት ጉዳይ እንዳይሆን እፈራለሁ። የጠገበ ጉባኤ ሄዶ ወንድማችን ይድኔ ሰው ሁሉ ጠግቦ ማን ነው የተራበ? ሰው ሁሉ ጠጥቶ ማን ነው የተጠማ? እኔ ጋር ይምጣና ይጠጣ ማለት እብደት ነው፣ እብደት ነው። እንደውም ትስቀውበታል። ምን ይላል ይሄ ሰው? በድግስ ላይ ጠጥተናል፣ ወይኑን ጠጥተናል፣ ምግቡን በልተናል፣ ምንድን ነው እያለ ያለው? ለካ ስለ ኦሪጂናሉ ስለ ትክክለኛው መጠጥ ነው። ሰው ውሃ የጠጣ ቀን ሰማይ ጠጣ አይልም። ምድራዊ የሆነው ነገር ተበላ የሚባለው ኦሪጂናል አይደለም፣ ማስታወቂያው ነው። ትክክለኛ መጠጥ የሚባለው ለሰው ልጆች የተሰጠው ሕያው መጠጥ ሆሊ ስፒሪት ነው። ሃሌሉያ። በጣም ይሄን ቃል ሳለ በጣም ልቤ ይነካል። ጌታችን ኢየሱስ ማንም የተጠማ አለ። ዲግሪ ያለው አላለም፣ ፕሮፌት አላለም፣ የጸሎት ጓዳ አላለም። ማንም። ይሄ የእናንተ የሚፈልገው ከእናንተ መጠማት ብቻ ነው። በጣም የጸሎት ጉልበት ያለው የተለየ አይነት መንፈሳዊ መረዳት ያለው ቢል ኖሮ የለውም። እኔ መስፈርቱን አላሟላ። የተጠማ ጥማት ያለው እኔ ይህን ጉባኤ መጠየቅ የምፈልገው ለማገልገል ብዙ ነገር ለማድረግ ብዙ ነገር ለመከወን ነው። አብዛኛው ክርስቲያን ቸርች የሚመጣው እኔ ገና ከቤቴ ልብሴን እየለበስኩ ወቴን እያደረኩ ዛሬ ጠምቶኛል። ወደ ቸርች የሚሄደው ለስብከት አይደለም። ዛሬ እጠጣዋለሁ። ዛሬ የሚገርመውን ስዊት የሆነው ሆሊ ስፒሪት I want to drink him እጠጣዋለሁ እያልኩ ነው የምሄደው። ሃሌሉያ። እንደው ልጠይቃል። ከዚህ መካከል ወንድማችን መስፍኔ ድግስ ይጠራል። ቤቱ ኑና ብሉልኝ ጠጡልኝ ብሎ ቢጠራል፣ ከዛ ከገባንበት ደቂቃ ጀምሮ ፓስተር ደስታ ተነስቶ ሳሎኑን ቢጠርግ፣ ይድኔ ተነስቶ አልጋ ቢያነጥፍ፣ እንደገና ደግሞ እታችን እጅጋዩ ተነስታ ጓዳ ብትጠርግ፣ የወንድማችን መስፍን ብስጭቱን አስቡት። የጠራዋችሁ እንድትጠጡልኝ ነው፣ የጠራዋችሁ እንድበሉልኝ ነው። እናንተ ደግሞ ሹርጉድ ትላላችሁ፣ ቤቱን ላጽዳ ትላላችሁ፣ ግድግዳ ልወልውል ትላላችሁ። ቁጭ በልና ጠጣ። አየህ፣ ዘንድሮ እግዚአብሔር አብ ያዘነ ይመስለኛል። ጉባኤ ኑ ጠጡ፣ ኑ ብሉ፣ መጠጡም ይኸው መንፈስ ነው ብሎ ሲጠራን፣ አንዳንዱ ሰው መጋረጃው ፓስተር ለምን ይቀየሩ? ዲያቆናት ለምንድን ነው እንዲህ የሚለብሱት? እስቲ ገብቼ ኳይሩን አልነቃንቀው፣ እስቲ ጸሎት ጓዱስ ገብቼ በ9 ከፍዬ ልምራቸው። አቤት የሥራ መዓት! we are workers። ቸርች ስንመጣ ስራ ስንወድ ላጽዳ፣ ልቀጥቅጥ፣ ልምራው፣ ኮሚቴ አርጉኝ፣ ዋና አርጉኝ፣ ማይክ ስጡኝ፣ ልጨብጥ፣ ለነቅንቀው። ተው እሱን። ከዚህ በኋላ ጠጣ ግባና ጠጪ ግቢና። አሁን የተጠራ ነው ልንጠጣ ነው። አሁን ኤክሌሻ ስንገባ ራሱ ሐሳብ የመስጠት አጀንዳ እንዳይኖራችሁ። ይሄ ነገር እስቲ ወደ ቀኝ እንምራው አትበሉ። ግቡና ጠጡ፣ እንጠጣው። መንፈሱ
የአበሻው ክርስቲያን ምስኪን ነው፣ በጣም ምስኪን ነው። ብሉ ጠጡ ተብለን ከቸርች ተጠራን። ከራባቱን አድርጎ መኪናውን አቁሞ ዘንጦ ገባ ጉባኤ። ከገባ ደቂቃ ጀምሮ ሰው መንፈስ አይጠጣም፣ ሰው ቃል አይበላም፣ ሰው አይደሰትም። ተጀምሮ እስኪያልቅ ድረስ 9 ነጥብ እዚህ ቸርች ላይ ይዣለሁ ይላል፣ 10 ነጥብ እዚህ ቸርች ላይ ይዣለሁ ይላል። እና እንዲህ ቢሰጡኝ ኖሮ ግቢውን አጸደዋለሁ። ፓስተሩ ራሱ እኮ አይመጠንም። እኔ እኮ ማይኩን ቢሰጡኝ እኮ ቸርቹን አርበደብደው። ተው አሁን ከዚህ በኋላ አይመጠነንም ይሄ ጌታ። እኔ እናንተን ከዓለም የጠራኋችሁ ልትሰሩልኝ አይደለም፣ ልታጠኑልኝ አይደለም፣ እንድትጠጡ ነው የጠራኋችሁ። ኑና ጠጡ ያለ ነው ጌታ። ኤክሌሻ ሌላኛው ስሙ ከዚህ በኋላ ኑ ጠጡ ነው፣ ኑ ብሉ ነው። ማታ ማታ ኑ ጠጡ። ምንድን ነው የሚጠጣው? መንፈስ ጠጣል። ምንድን ነው? ቃሉ ይበላል። እዚህ የገባ ሰው ይጠጣል፣ ይበላል፣ ይደሰታል። ሪጆይስ አቻራ ፖራ ካታ ጸሎት ሸክም አለኝ የሚለውም ሰው የቸርቹ የጸሎት መንፈስ ትክክል ስላልሆነ ስልጠና ልስጣችሁ ህዝቡ ትንሽ ተኝቷል ብሎ እንደገና ይረብሸናል። ኧረ ጠጣ፣ ስልጠና አይደለም ያስፈልገን፣ ጠጣ፣ አስገባው መንፈሱን። አሜን። የተራባ አሰልጣኝ፣ የተጠማ ሰባኪ፣ ጥም ያለበት ቸርች መሪ ይበዛብን። እኔ ዛሬ ለዚህ ጉባኤ ወደ እናንተ የገባሁት በዚህ ሌሊት ልጠጣ ነው ወገኖች፣ ላሰልጥን አልገባሁም። እንጠጣው፣ እንስከር፣ በዚህ ጌታ እንንገዳገድ በመንፈስ አና ሮቫሼ ካታያካታ። በነገራችን ላይ መጠጥ የጠጣ ሰው ረጅም ሰዓት መጠጡ ዙሪያ ከቆየ መስከሩ አይቀሬ ነው። የመጀመሪያው አንድን ሰው ለማስከር መጠጡ ጋር ይቆይ፣ መጠጡ ላይ ይግባ፣ ከዛ ማይንዱን ይቆጣጠረዋል። አፍተር ዳት ይሄ ሰው እግሩ ነበር የሚመራው፣ ከ20 ከ30 ደቂቃ በኋላ መጠጡ ይመራዋል። አሁን እኔ ምንድነው የሚናፍቀኝ እዚህ ጉባኤ ላይ የሆነ ደቂቃማ ናላችን ላይ ይወጣል መንፈስ ቅዱስ፣ ናላችንን ይዘዋል። አምናለሁ ራጂ ጋዶ ምን አትፍረድብኝ ትለዋለህ። ምን ነው ናላዬን ይዞኝ እየመራኝ እያሮጠኝ እያዘለለኝ ድስት በይ በቅ እሱ ነው የሚመራን። ራካቻካ ኦቨርዶዝ እስከሆነ ጠጣዋለሁ። እኔ አሁን መጠጥ የምፈልገው መንፈሱን የሆነ ለስብከት አይደለም። ኢትስ ኖት ፎር ቲቺንግ። አይ ዋንት ቱ ድሪንክ ዲስ ስፒሪት ፎር ሪጆይስመንት፣ ፎር ኤክሳይትመንት። ለደስታ ጠጣዋለሁ። ሃሌሉያ አሜን። ፈረንጆች ለጥጋብና ለምናምን አይጠጡም አይበሉም አሉ። አበሻ ነው ለጥጋብ ምን በላው፣ በቃ በላ ጠጣ ነው። እነሱ ለኤንጆይመንት ነው። ከዚህ በኋላ መንፈስ ቅዱስን ለትምህርት አንፈልገውም። ደስታችን ነው፣ ኃይላችን ነው፣ እርካታችን ነው። እንንቀጠቀጣለን በደስታ። አሜን 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 አሜን። ጌታ የጠራዋችሁ አለ ልጆቼ እንድታስተምሩልኝ አይደለም። ቸርቹ ሽሩ ጉዳይ አታብዙ፣ ጎንበስ ቀና አትበሉ፣ ጠጡልኝ አለ። ውበታችሁ ነው። አሜን። ባይዘው በደንብ መልክ የሚቀይሩ መጠጦች አሉ እኮ። ጁስ አሁን በጣም አሳው ፍሩት የምጠጣ ሙፍጫም ከምጠጣ እኮ ከለር ራሱ ፍሩት ነው የሚሆነው። ከለር ያምራል። ይሄ ሰው ምን ነው አማረበት? የጠጣው ነው። አየህ ቅርጽ፣ ውበት፣ ከለር ይቀየራል። መንፈሱ መጠጥ ነው። እየጠጣ ነው፣ ያምርብናል። እየጠጣ ይለው ፓራካቲያስ። ሃሌሉያ አሜን። ሆሊ ስፒሪት ኢንፑትም ነው አውትፑትም። በነገራችን ላይ ሆሊ ስፒሪት መግባት ከጀመረ የመጀመሪያው ይገባል፣ ቀጥሎም ይገባል፣ ቀጥሎም ይገባል። ከዛ ይዋሃድና ከዛ መውጣት ይጀምራል ወደ ውጭ። አውትፑት ይሆናል፣ ጆይ ይሆናል፣ ፈገግታ ይሆናል፣ መረጋጋት ይሆናል፣ ድምቀት ይሆናል። ሂዝ ኢንፑት እና አውትፑት። ወደ ውጭ መውጣት ሲጀምር አትችሉትም ውበቱ። በቃ ሌላ ሌቭል አልኳችሁ፣ ሌላ ክብር ማራት ያቀታ አያያያያያ ኢላቦራዲያስ። አንድ ወዳጅ አለኝ በጣም ፍሩት ይወዳል። የሚጠጣ ጨምቆ ግማሹን ሀባብ ቀጥሎ ፖም አፕል ይላል ምን ይላል። ከሆነ ቀን በኋላ የፍሩቱ ከለር ፊቱ ላይ ወጣ። እንዴ ምን ነው አልኩት። አየ ኢንፑትም አውትፑትም ፍሩት ነው። ሆሊ ስፒሪትም እንዲህ ነው አለ። ይገባል፣ ደስታውን ይወጣል። ይገባል፣ አንተ ላይ እርካታና ትዕግስት ሆኖ ይወጣል። የመንፈስ ፍሬ ባቹራ ታካያ። አሜን። ስለዚህ ዛሬ ከኔ ጋር ተወስናላችሁ። ቀጣይ ዓመት የመጠጣት ዓመት ነው። ሃሌሉያ። ወደዚህ ፕሮግራም ስንጠራ እና ስልጠና አለ ብላ አትጥራው። በነገም ውሃ ስልጠና፣ እኔ ውሃ ስልጠና ሆኖ አይቻላል። ውሃ አትማረውም። ውሃ ማለት ኤች2ኦ ነው። ኤች ማለት ቱ ማለት ኦ ማለት አታብራራውም። ጠጣው፣ እርካ፣ ተደሰት በሱ። ኢየሱስ ጌታ ነው። አሜን። እዚህ ማንም የተጠማ ቢኖር አለ ጌታ፣ እሺ ወደ እኔ ይምጣ አለ። ከዛስ ይምጣና ይጠጣ። ከዛስ በሆዱ የሚፈልቅ
የሚፈልቅ የህይወቷ ወንዝ ነው የሚለው አማርኛው፣ ሪቨርስ ነው የሚለው እንግሊዘኛው፣ ወንዞች ያ ማይ ጋድ አሜን። ኦቼ በጣም ልብ በሉልኝ። እግዚአብሔር ስሙ ይባረክ። እንደው ለጸሎት አንድ 7 ደቂቃ ሲቀረን ይድን ምልክት ሰጠኛለህ። 7 ደቂቃውን እንድንጸልይ ሊቀጥል ዝም ብዬ ደስ እያላችሁ ነው? አሪ ሪጆይስ ያረክ ነው? yes መንፈስ ቅዱስ ምን ያህል ገባህ፣ ምን ያህል ተረዳኸው አይደለም። አሁን ምን ያህል ተደሰትክበት ነው። ከዚህ በኋላ የምንጠያየቀው እንዴት ነው ማታ መጠጡ እኮ ይላል የጠጣ ሰው ጠዋት አንጎበር አለበት። እኛ ግን ጠዋት ራስ ምታት የሌለው አሁን ነገ ታየዋለህ፣ ስቀት ውላል አያላባ ውባታ የሆነ ሰው ሲያገኝ ምነው ሳቅሳቃል ስንጠጣን ያድር ነው ባክ። ማታ በቃ የሆነ ጠጮች ጋር ተገናኝቼ ምንድናቸው ይድኔማ አንደኛ ጠጪ ነው አሉ እና ረጅጋየው ስጠጣ ሀኒ ስጠጣ በቃ መንፈስ ስንመገምግ አደርን እና ጠዋት ሳቅሳቅ ያለ። ለዚህ ነው ራስ ምታት የሌለው መጠጥ፣ ሃንጎቨር የሌለው መጠጥ፣ ማያናድድ ማለዳችን ማጠናደቅ መጠጥ፣ ሆል ዴይ ሪጆይስ የሚያደርገን የምንስቅበት ወንጌል ያስብካል። አሁን መጠጡ ልዩነቱ ልሳን ይልሃል፣ ምልክቱ ልሳን አማርኛ ይጠፋል። ፑራ ካቲኬ አዲያ ካቶሊክ ስለ ሰው ሲወራ አይጥምህ። ኢየሱስ ይሉ ደስ ይላል። የመጠጡ ምንድነው መሰል ካራክተሩ አመሉን አንተ ላይ ይገልጠዋል። አሜን አሜን። ቀጭን ትሁን እንጂ ትንሹን ሰው ከባድ ታደርጋለች። ለዚህ ነው የጠጣ ሰው ትልቅ 50 ሰው ካልገደልኩ ይላል። የመጠጥ ባህሪው ሳታውቀው ይቀይራል። አሁን ሆሊ ስፒሪት እንዲህ ነው፣ ኔቸርህን ይቀይረዋል። ዛሬ አሜን ሃሌሉያ። ድሮ ፈሪ ነበር፣ ካሁን አትፈራም። ድሮ ቁጡ አኩራፊ ነበር፣ ካሁን አታኮርፊም። ድሮ ተናዳጅ ብቸኝነት ያጠቃል፣ አሁን ግን 3000 ሰው የሚማርክ ቅባት መጥቷል። አሜን። ይሄ አዳር ይሄ ለሊት ጸሎት ኢላባ የመጠጣት ነው። በቃ እኔ ዛሬ ከናንተ ጋር ራሱ አሁን ዶዙ ጨመር አለብኝ። በቃ ስጠጣው ደስታ ይጨምራል። አራቲ ካታላባዲያስ ማንም የተጠማ ቢኖር ወደ ሜጀር ዋን ይምጣ አላለም። ወደ ማይነር ዋን፣ ወደ ፕሮፌት፣ ወደ ፓፓ ኖ ተውት፣ ወደ እኔ ይምጣ አለ። ክራይስት ካገኘው ያጠጣህ መንፈሱን ነው። ሃሌሉያ። ወደ ኢየሱስ መምጣት ቲቺንግ አይደለም ተቺንግ ነው ብለናል። ላስት ታይም ትዝ ይላችኋል። ክርስቲያኒቲ ኢዝ ኦል አባውት ቲቺንግ ኢዝ ኖት አባውት ቲቺንግ። አሁን ቲቺንግ አይደለም። በቃ አሁን መንፈስ ጠጣ ዛሬ ማጀካያ አብሎዶስ አሜን። የሚገርም የመንፈስ ወንዝ ተለቀቀ። አንዳንዶቻችሁ መንፈሳችሁ እየጠጣ ውስጣችሁ በደስታ እየፈነደቀ ነው። አየሁት። የደስታው ምልክት ደግሞ መግለጥ አትችልም። ወይም ባምባ ይላል፣ ወይ ታክታክ ይላል፣ ወይ ልሳን ይላል። የሆነ የሚፈነድቅ የሚዘል መንፈስ መጣ። ራካ ሻካታ አሜን ሃሌሉያ። ወገኖች ሆይ ማንም የተጠማ ቢኖር አደራ ወዴትም አትሂዱ፣ ማንም ጋር አትሂዱ፣ እኔ ጋር ነው። ከዛ ይምጣና ይጠጣ የሚለው ነገር ልቤን ነካኝ። ጠጡ። እኔ የጠራኋችሁ ከዓለም ያወጣኋችሁ ለርካሽ ነገር አይደለም። ከዓለም ያወጣኋችሁ ለርካታ ነው። በነገራችን ላይ አሁን መንፈስ ቅዱስ መጠጣት መቅመስ ከጀመርክ ባይዞ እግዚአብሔር ይቀመሳል። ቸርነቱን ቀመሱ ይባላል። እኛ እኮ ክትፎ የሚቀምስ ምላስ ያለን፣ ውሃ ቴስት የሚያደርግ የአፕል ጁስ ቴስት የሚያደርግ ምላስ ያለን፣ ጮክ ብለን የምናወራ መንፈስ መቅመስ ያቃተን ጉዳይ ነው የሚያሳስበኝ። ግራ ይገባኛል። ሰው ምግብ ቀምሶ አውርቶ ማክዶናልድ ብሎ ናንዶስ ብሎ ካወራ እንዴት መንፈስ አይቀመስም? ይጠጣል። እንዴት ነው የማይወራው? አቤት ማማሩ፣ አቤት መጠጡ። ኡራሽ ካቲያካተ መንፈስ ቅዱስ ጳውሎስ ሲናገር እንደዚህ አለ። አቤት እነዛ ያንን መንፈሳዊ መጠጥ ጠጡ አለ። ያንን መንፈሳዊ መብል በሉ አለ። ያም መንፈስ ራሱ ያው ክርስቶስ በመንፈስ ቅዱስ አማካኝነት ያጣጥሙት ነበር አለ። ሃሌሉያ አሜን። ስለዚህ ጉባኤያችን ከዚህ በኋላ መንፈስ የማጣጣም ጉባኤ ነው። እንትናችን ራስ ስንሰባሰብ ዛሬ ማታ በቃ እንጠጣለን ብለን ነው የምንደዋወለው። የመጠጣለን ነው፣ ትንሽ ጠጥተን እንወጣለን። በቃ አያኩባቲ አቲካራሴኬ በቃ ከዛ የጠጡ ወንጌል የሚሰብኩ ከተማ በወንጌል የሚደበላልቁ ካላላ ክሩሴዶች ኢየሱስ የሚደምቅበት ጉባኤዎች ዛሬ ጀምረዋል። አሜን። ኦኬ ምን ጠጣው? በጣም ስሙኝ። መንፈስ ቅዱስ ወደኛ የሚገባው የመጀመሪያው ሊኖር ነው። እቺን ያዙልኝ፣ ሊኖር ነው። ይሄን ቃል እንደው አንድ ሰው ቢያነብልኝ እየጮኸ በደስታ ቢያነብልኝ ዮሐንስ 14:15 እንደው እየተደሰተ ቢያነብልኝ ደስ ይለኛል። ዮሐንስ 14:15 ሊኖር ይመጣል፣ ሊኖር ይመጣል። ሆሊ ስፒሪት እንዴት ነው? ይጣፍጣል። እንቀጥል፣ ይንጠጣው። ሃሌሉያ አሜን። ዮሐንስ 14
ዮሐንስ 14 ቁጥር 15 ላይ አንድ ሰው ያንብብልኝ። ቴንኪው ሃሌሉያ ሃሌሉያ ኤባላ ባጋር ሉባላ ሸከ ሮቦቶ ኮቶሮ በጌታ አሊባንተ ባለው ቀጥል ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እሱም ዓለም የማያየው የሚላል ዓለም የማያውቀው በእናንተ ውስጥ ያለ ቀጥሎ ውስጥ እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ግን ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚኖር እናንተ ታውቃላችሁ። ወይኔ በጣም የሚገርም ልጆች አልተዋችሁም፣ ወደ እናንተ እመጣለሁ። አሜን። እልል በሉ ባካችሁ ለዚህ ቃል አንዴ እልል አይገርምም? ቤተሰቦቼ እግዚአብሔር ሰው ያነበበልን ብትወዱኝ ትእዛዜን ጠብቁ እኔ አብን እለምናለሁ እና የሚሰጣችሁ ለዘላለም ነው። አንደኛ ከእናንተ ጋር የሚኖረው እሁድ አይደለም። የሆነ ጉድባይ መንፈስ ቅዱስ ባይዘው ጉድባይ አያውቅም። ባይ ኔቸር አንድም ሰከንድ ቻው ብሎ ይሄዱ አያውቅም። አሜን። ደሞንት መንፈስ ቅዱስ ወደ ህይወት መጣ ማለት እመነኝ አይሰማህ አይንዘርህ እንጂ አያንጠርጥርህ እንጂ he want to live with you, he will not say goodbye. አያውቅም ጉድባይ። አሜን። ስንት ሰው ትቶን ሄዷል። ደከመች ብሎ ትቶ ሄዷል። ገንዘብ የለውም ብሎ ትቶን ሄዷል። አይደበረችኝ ብሎ ሁሉም ይሄ መንፈስ ለዘላለም ከእናንተ ጋር እንዲኖር አያለው ሸከታከኝ ደግሞ ፎር ጉድ ነው የመጣው መንፈስ ቅዱስ ለዘላለም። አንዳንድ ሰው ስንሸኘው ካናዳ ሄደኮ ገሌ ደርሶ መልስ ነው ፎር ጉድ ይባላል። ፎር ጉድ መንፈስ ቅዱስ በእናንተ ቤት ለዘላለም ሊኖር ነው የመጣው። ሃሌሉያ። አሁን ሆሊ ስፒሪት ብትጠይቀው መኖሪያዬን የት ይቼ እሄዳለሁ? እንዴት ነው ከቤት የሚሄደው ይላል። መኖሪያዬን የማጸዳው እኔ የምጠይቀው እኔ በቃ በፈለገ እኔ ልንገራችሁ ቤት ጸሎት እንገባለን። እቺን ነገር ላጽናላችሁ ወደ ጸሎት እንገባለን። ይሄ መንፈስ እንጠጣዋለን፣ በእኛ መኖር ይጀምራል። አሜን 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 አሜን። በእኛ መኖር የሚጀምረው ለምንድን ነው የሚለው ነገ እናጠቃልላለን። በጣም ከባድ ነገር እናነሳለን። ዛሬ ግን የመጀመሪያው እሱን ወደ መጠጣት ኢንሄል ወደ ውስጥ ድሪንክ ማድረግ ማሽተት፣ አንደኛ ይሄን ያዙልኝ። ቀጥሎ ሊኖር ነው የገባው እናንተ ውስጥ። አሜን አይዘወይ ወደዳችሁም ጠላችሁም የጠጣችሁት መጠጥ ኮንቴንቱ ከሆነ ጊዜ በኋላ ደም ስራችሁ ውስጥ ሴላችሁ ውስጥ ይቀመጣል። ከዛ የሰውነታችሁ አካል ነው የሚሆነው። ታውቃላችሁ የሚወጣው በሽንት ይወጣል። ግን ትክክለኛ ኮንቴንት የሚያስፈልገው መጠን ወስዶ ሰውነታችሁ ነው። ከዛ የኪሎግራምክ ይሆናል፣ ከለርክ ይሆናል፣ ፊት ይሆናል፣ ቅርጽ ይሆናል። በእውነት ነው የምነግራችሁ። አካላችሁ ይሆናል፣ አጥንት ይሆናል። ለዚህ ነው ወተት አጠጡ ሕፃን ልጅ ይባላል። ካልሽየም አጥንት የሚገነባው ከወተት ስለሆነ አሁን የምንጠጣው ሆሊ ስፒሪት የውስጣችን አጥንት። አቤት 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 አቤት። አሜን ስለዚህ ዛሬ በእናንተ ውስጥ ሊኖር ገብቻለሁ። አውል ኖት ሴይ ጉድባይ አላቅም አለኝ ጌታ። አልቻችኋል ለዘላለም ከእናንተ ጋር። አሜን አሜን እኔ ሰው ላይ ተስፋ ቆርጣለሁ። ሰው ትቶት ይሄድ ስላየሁኝ ብዙ ሰዎች ይመጣሉ። ዌልካም እና ጉድባይ አለ መቼም ቸርች ላይ ተናል። ዌልካም በጭብጨባ ጉድባይ በቃ። አሁን ሆሊ ስፒሪት ግን አንዴ ከገባ አይወጣም። ቤታችሁ አለ። አሜን አሜን። ቤት ሲቆሽሽ ትተን እንደማንሄድ ቤቱ እንደምናጸዳው የቆሸሽለት እንደውም ጌታ አለኝ ምህረቴን ማሳየሽ ፍቅሬን ማሳየሽ። እናትነቷ የሚረጋገጥ ልጇ ሲያምር ብቻ አይደለም የቆሸሸ ቀንም ነው። የእናትነት የሚገለጠው ጎረቤት ልጅ ሲቆሽሽ ዩቲዩብ ይሰራል፣ ፌስቡክ። እናት ግን አጥባ አንጽታ ፊቱ ዘይት ወልውላ በሰፈር ትለቀዋለች። ሂድ አብረቅረቅ ልጅ ብላ። ዛሬ በጌታ በኢየሱስ ስም ለዚህ ጉባኤ እኔ አውጃለሁ። ያው መንፈስ እኛ መጠጥ ሆኖ ወደ ሰውነታችን ይሰራጭ።
አሜን አሜን ለምንድን ነው እግዚአብሔር አብ አባት ነው፣ ምንጭ ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ሰራጺ ነው ማለት እኮ ይሰርጻል ማለት ነው። ሰረጸ፣ ወደ ውስጥ ሰርጾ ሰውነት ላይ ገባ፣ ሰርጾ አጥንት ውስጥ ገባ፣ ሰርጾ ቦዲ ውስጥ ገባ፣ ሰርጾ ነፍስሽ ውስጥ ገባ፣ ሰርጾ አጫካራት ያገባ ሰውነታችሁ ላይ። አሁን እንጸልያለን። በዚህ ጸሎት ውስጥ የሚገርም እሳት ሰውነታችሁ ላይ ይወርዳል። አሜን የሚገርም የሆነ የተለየ ፓወር አያለው ጉባኤው ላይ የሚንተከተክ አሜን። ደግሞ በጣም የሚገርማችሁ ምነግራችሁ ዛሬ የሚገርማችሁ የሚመጣው እሳት አንዳንድ ህይወታችሁ ላይ ያለ ገለባ አሁን ተቃጥሎ ይወጣል። አሜን በሁለት ፓርቲ ገባ ገለባ አለ። አንደኛው በድካም በስንፍና በቁጣ በንዴት በአንዳንድ ዊክነስ የገባ ገለባ አሁን እሳት ይበለዋል፣ ተቃጥሎ። አሜን አሜን። ሁለተኛው እኔ ይህን አድርጌያለሁ እኔ በዚህ ገብቼ ብለን ባንሳናው በራሳችን ትምክት በራሳችን ጽድቅ በራሳችን ጥሩነት የገባ አስመስሎ የገባ አሁን እየጸለይኩ እንደ ትንፋሽ እያደረገ ብሪዝ ኢን ብሪዝ አውት እያደረገ እየተነነ ይወጣል። አሜን እውነት ላይ ያለ ዲሞን በሀሳብ ላይ ያለ ዲሞን አጋንንት በነገራችን ላይ ሰው ውስጥ መግባት ብቻ አይደለም፣ ማይንድ ይይዛል፣ ሀሳብ ይይዛል፣ ኢኮኖሚ ይይዛል፣ ስራ ይይዛል፣ ትዳር ላይ ይቀመጣል፣ ስሜት ዋስ ላይ ይቃጠላል። አሁን በኢየሱስ አሜን። አሁን ከኔ ጋር ተስማሙኝ። ቀኝ እጃችሁን ባላችሁበት ጨበጥ አርጉ። ምልክንያት አለኝ። በቀኝ እጃችሁ ውስጥ የሚገባ አለቃ አናቱ ምን መጣው መንፈስ አለ። ዛሬ አሳልፎ አለቃውን ሰጣችኋል። ጌታ ላይ ምን ነው የሳውዝ አፍሪካን አለቃ የኢትዮጵያ ዋና አለቃ ሰጣችኋል። ዛሬ ማታ ትመጡታላችሁ። አሜን አሜን ትውልድን የበላ ትውልድን የዋጠ ትውልድን ያረከሰ ቸርች ውስጥ ገብቶ የሚተረማመስ አናቱን ልንመታ አውሬውን ልንመታ ቀኝ እጅ ውስጥ አሳልፎ ይሰጣል። አሜን the mighty name of Jesus አዛለው። የበረከት ዋና አለቃ ጠላት፣ የጽድቅ ቅድስና ጠላት፣ የፍቅራችን በተለይ ደግሞ የኢትዮጵያ ቤተክርስቲያን እንዳትወጣ የዘረኝነት የድህነት የጎጠኝነት ቸርች ፖለቲካ የሚያንቀሳቀስ አውሬ አሁን ቀኝ እጃችን ላይ ጌታ ይሰጠናል። አናቱን እንቀጠቅጠዋለን ዛሬ። አሜን ቀጥሎ ወደ እናንተ ህይወት ወደ ገባው ዘምታለሁ። አሁን ግን አለቃውን እንመታል። ዋናውን ምቱ አለን ጌታ። አሜን አዛለው በኢየሱስ ስም ስልጣን የበረከት የስኬት ፋይናንሳችሁን የሚይዝ ቢዝነሳችሁን የሚይዝ በተለይ ደግሞ የተሰጣችሁን አገልግሎት የሚገድብ ከዚህ ደቂቃ ጀምሮ በጌታ በኢየሱስ ስልጣን የተመታ ይሁን። አሜን እዚህ ላይ አሳልፌ ሰጥቼዋለሁ። እንደውም እንዲህ የሚል ቃል መጣልኝ፣ ጠላትን ከፊት ያወጣል አንተ ታጠፈዋለህ። ሃሌሉያ አሜን በር ዘጊ መንፈስ አንዳንድ በር ዘጊ መንፈስ ይመታየው ዛሬ። አይገርም? በር አሜን አሜን ሃሌሉያ በጣም ቀላል የሆነ ነገር ትግል ሲሆን ለእናንተ ለሌሎች ሲምፕል የሚገቡበት ሲምፕል የሚያገኙት እናንተ ለሚጠነክር በር አሁን በጌታ በኢየሱስ ስም ተሰበረ። ሻካታ ያስታቤት በተለይ ፈጥኖ በተለይ ለአምስት ሰዎች እግዚአብሔር ያሳየኛል። ከባድ በር በዚህ ሳምንት ይከፈታል። በዚህ ሰሞን ይከፈታል። ከባድ በር ተከፈታል። ዲቫይን ነው አለ መለኮታዊ በር ከፍቻለሁ አለ ከፍቻለሁ። ሰዎች እስካሁን የታገላችሁት ነው። እስካሁን እምቢ ያላችሁ ጉዳይ ነው። እስካሁን የታገለሽ ነው። እስካሁን እምቢ ብሎ ስትለው በቃ ይሄ ነገር አይሆንም አትል። አሁን ጌታ ታይሙ ነው አለ ይከፈታል። አሜን ኢሳይያስ 45 ሰጠኝ የብረት መወርወር አይልና የነሐስ ደጅ የሚላለ እነዚህ አምስት ሰዎች የነሐስ ደጅ ይከፈትላችሁ። አሜን ነሐስ በጣም አደገኛ ነው። በጣም አደገኛ እሳት ቶሎ አይበሳውም። የነሐስ ደጅ ነው ዛሬ የተሰበረልህ። አሜን አሜን በኢየሱስ ስም አሜን። ሰው የዘጋው ተንኮለኞች የዘጉት አንዳንድ የማታውቋቸው የቅርብ ወዳጆቻችሁ ሄደው የቆለፉት አስመስለው የቆለፉባችሁ በር አሁን ጌታ ከፍቼዋለሁ አለ። አሜን አሜን ቃል ነገራቸውን ስራ የሞላበት በር ነው አለ ጌታ። ያው አሜን አሜን ቱማች ስራ አለው ይሄ በር ማለት ሲከፈት በኢየሱስ አሜን የፋይናንስ ሬቲንግ አለው። እንደገና የሆነ የሪቫይቫል አለው። አገልግሎት ቅባት አለው። ተከፈተ በሩ በቃ። ኢየሱስም የሆነ ሰው ከሆነ በር ጋር ተገናኘ ዛሬ ማታ ከሆነ አሜን if you believe
በእውነት አመናችሁ ነው ያመኛለሁ። ዛሬ ይሄ በር ተከፍቶ እንገባበታለን። አሜን ሌላ ሁለተኛው እግዚአብሔር ነገር ሲጀምሩ ፌል የሚያደርግ ጭንገፋ መንፈስ ተመቷል አለ። ማካፓራባታ አይገርምም? የጭንገፋ መንፈስ መጥተዋል። እግዚአብሔር ይህን ነገራቸው ይለኛል። ከዚህ ወደ ተከፈተው በር እየገባን ነው። እኔና እናንተ እየገባን ነው። ከባድ ክብር መጣ። ከባድ ኃይለኛ ሞገስ መጣ። ክብር ለኢየሱስ ነው። እውነት ወገኖቼ ከዚህ በኋላ መጽሐፍ ጀምራችሁ ትቀጥላላችሁ። እየተጀመረ ይቀጥላል፣ አይቋረጥም። ያንዳንድ ነገራችሁ መሀል ላይ ዲስኮኔክት የሆነ ፌል የሚያደርግ ነገር እንዳይኖር ጌታ ጭንገፋን ሰብሯል ዛሬ። ሰው መጀመር ብቻ የሆነ ታሪካችሁ የሚያውቅ እሷማ አመሏ ነው መጀመር። አይሆንም። ከዚህ በኋላ ትጨርሰዋለህ፣ ትፈጽመዋለህ፣ ይደመደማል። እንደውም ያስጀመራችሁ ጌታ ራሱ አስጨርሳለሁ አለ። ራስ የዘሩባቤል ልጆች በሱ ተጀመረ፣ በሱ ይደመደማል። ኃይል አትሸጣም። የሚቋረጥ እጮኝነት አይኖርም። የሚቋረጥ ስራ አይኖርም። የሚቋረጥ አገልግሎት አይኖርም። የሚቋረጥ አሁን ሙሉ ሌላው በጣም የሚገርማችሁ መጽሐፍ ቅዱስ ስታነቡ ኖርማል አትሆኑም አለኝ። ከዚህ በኋላ እሳት ይነዳል እና ሰው እናንተ ጋር ዮሴፍ እያለ እያወራ እናንተ ግን ታለቅሳላችሁ፣ ትነካል። ለምን? ገና ዮሴፍ ወደ ግብጽ ተሰደደ፣ ወንድሞቹ ሸጡት ይባል ኢየሱስ መሸጡት ትዝ ይላችኋል። ዮሴፍ እስር ቤት ገባ፣ ህልም ፈታ፣ አንዱ አመለጠ፣ አንዱ ቀለጠ ሲል እናንተ ኢየሱስ በመስቀል ላይ ሆኖ የሆነ መገለጥ ይገባል ሰውነታችሁ ላይ። አሜን አሜን። ከዚህ በኋላ ነገራቸው የሚል ኖርማል አይሆኑም። መቀጣጠል ነው፣ መንገድ ነው፣ ገባ እግዚአብሔር ሞላላችሁ፣ በደስታ ትሞላላችሁ፣ በድል እንባ የክርስቶስ ፍቅር በእንባ ይቀላቀላችኋል። ዛሬ ሞገስ ሆናችኋለሁ። እግዚአብሔር ያለኝ ያለው ሞገስ ሆናችኋለሁ። ልጆቼ ሞገስ ሆናችኋለሁ አለ። ጠላት ምድር ክፋት በሞላበት ስፍራ በሙሉ ሞገስ። ባይተዋር አትሆኑም፣ ስደተኛ አትሆኑም፣ ገለልተኛ አትሆኑም። በእውነት በሁሉ ቦታ ተገብታችሁ እናንተን ብሎ እየተባለ አሁን ግን ፌቨር መጣ፣ ከባድ ፌቨር መጣ። ይገርመው ሞገስን እንደ ልብስ ስታጠልቁ ነው ማየው። እንዲህ ሞገስ የሚባል እንደ ልብስ ከቤት ስትወጡ ባዶ ራቆት እንደማትወጡ ልብስ ለብሳችሁ እንደምትሄዱ ከዚህ በኋላ ሞገሱን ለብሰሽ ወጣሽ። አቤት ሞገስ! በትዳር ሞገስ፣ በልጆች በቸርች ቤት ሞገስ፣ በመስሪያ ቤት ሞገስ፣ በሰፈር ሞገስ ገባ በኢየሱስ። እናመሰግናለን። በሽታ ጉልበት ተሰብሯል። ደስ ይበላችሁ። ደግሞ የበሽታ መንፈስ ፈረሰ ዛሬ። ሃሌሉያ። ምልክት የማየው ምንድን ነው? መጽሐፍ ቅዱስ ስታነቡ አይናችሁ የሚያቃጥል ከዛ አልፎ ሀሳብ የሚበታተን በተለይ 3 ሰዎች አሉ። ሀሳብ ብትንትን ይልባችኋል። ባይብሉን ታነባላ ታዩታል። ሀሳባችሁ 9 ቦታ ይሄዳል።
ይሄ ስፒሪት ተመቷል አለ ዛሬ ተመቷል። አሜን በኢየሱስ ስም አሜን። ኮንሰንትሬት ለምን አላደረግም? ባይብል እያዩ ኮንሰንትሬሽን አእምሯችሁ ድምር ውስጥ የሆነ ሀሳብ ውስጥ ይሄድባችኋል። አሁን ይሄ ተመቷል ዛሬ አለ። ሃሌሉያ አሜን አሜን ልክ ሲሆንሽ ቃል ውስጥ እየገባችሁ እንደ ወንዝ ትዋኝበታለህ። ቬና ማለት አሜን ለአንቺ መጽሐፍ ቅዱስ ማለት ቪዚት መንፈስ ቅዱስን ቪዚት ላደረገው ገባለሁ ያለሽ ትጎበኛለሽ። ኢንትራንስ ነው አለኝ ጌታ። እንደውም ባይብል ለእናንተ ኢንትራንስ መግቢያ፣ ወደ መንፈስ ዓለም መግቢያ በተኑን ትነካለህ ትገባለህ። በቃ ልክ 10 ቁጥር በተን ነክተህ ሊፍት ላይ ስትሄድ 10 ቁጥር ነው የሚወስድህ። አሁን የነ መስፍን ቤት ስትነካው መስፍን አሁን ባይብልን ማንበብ ስትጀምሪ በተኑ ወደ ስፒሪት ዓለም ይዞሽ ይገባል። በቃ ትገባለህ። እና አንድ ሰዓት የት ነበር ሲባል ኦልሬዲ ቪዚት እያደረግ መንፈስ ዓለም ገብተህ ዋኝተህ ጠጥተህ ገብተህ በቃ ምን ኦራ ባጋት ይለህ ረንደለካሶ አሜን አቤት አቤት። ይሄንን ኮድ እኮ ቴሌግራም ኮድ ገና ስትሰጡኝ ስገባ እናንተን አገኘሁ። መንፈስ ቅዱስ እንዲህ አለኝ፣ ባይብል ስታነቡ እኔን ታገኙኝ። ገና ኮዱን ስትነኩ ገባችሁ እኔ ጋር። አሜን አሜን። ከዛ ዳውንሎድ አለ፣ ከዛ አፕሎድ አለ፣ ከዛ ምን አለ የሚገርም ኃይል ወደቀ ዛሬ እያየው በሁላችሁም ላይ የሚገርም ስካር ነው የመጣው። በቃ የሆነ መግለጥ ሃሌሉያ ሃሌሉያ የናፈቃችሁትን አገኛችሁት አለ። ብዙዎቻችሁ ይሄ ነበር የጠማችሁ፣ የናፈቃችሁ ይሄን መነካት፣ ይሄን ንዝረት፣ የህልውና ሀዲጋ ራባችን ጥማታችን ነው። መንፈስ ቅዱስ ጥማታችን ነው። አንተ ናፍቆትን፣ አንተ ረሃብን፣ አንተ የኛ ጠኔ ነህ፣ አንተ የኛ ናፍቆት ነው። ሆሊ ስፒሪት ሃሌሉያ። የዓለም ሀሩሩ አቃጥሎን የመጣ ነው። ዓለም ውስጥ ለአፋችን ደርቆን የመጣ ነው። እንጠጣለን። መንፈስ ሃሌሉያ 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 ሃሌሉያ። የንብረት ባረኩኝ ዛሬ በኢየሱስ ኤክሌሽያን ባርካለሁ በጌታ በኢየሱስ። አሁን ሁሉ ኑ እንጠጣ፣ መንፈስን እየጠጣን ነው ብላችሁ የምትጋብዙበት ኢንቪቴሽን ደብዳቤዎች፣ ኢንቪቴሽን ጥሪዎች አያለው እየመጡ ሰዎች ሲጠጡ እየጨርቹ ላንቃው ደርቆ ተኮልኩሎ ጎሮሮ የደረቀ ትውልድ ከዚህ ገብቶ ውስጡ ረስርሶ ይወጣል ከዚህ በኋላ በኢየሱስ። የዓለም መልክ የዓለም ነገር ፊቱን ያከሰለ ትውልድ ነው ማየው በራእይ። ምንድነው ስል ጌታ እነሱ የጠጡትን አለ ያጣጣሙትን ሼር ያደርጉታል፣ ያኔ ይጠጣል አለ። ስፒሪት እንወዳለን። የጠጣን የምትጠማን ዋላ ወደ ውሃ ምንጭ እንደምትናፍቅ እዚህ ሆነ የምትጠማን ውስጣችን እንድትኖር ወደድን አባ። ዛሬ ደግሞ ለእኔም ለዚህ ጉባኤም በእናንተ ልኖር ነው የገባሁት ስላልከን፣ መኖሪያ ስላረከን፣ የኛ ያን ለአንተ ቤት ስለሆነን እናመሰግናለን። ድሮውንም የጠራህን ከዓለም አንተ ልትኖርብን ነው ቤት ፈልገን የጠራህን አልገባንም ነበርና አጽዳን። ዛሬ አቧራውን አጽዳ ከውስጣችን። አሜን አሜን። ጌታ ነዋሪው የማይሆን ፕሮቶኮል ለነዋሪው የማይሆን አይነት የቤት አኗኗር ቢኖር አንተ ጠረገው አጽዳው ከውስጣችን በኢየሱስ። የቤት ልኬቱ የቤት የነዋሪውን ያህል ይባላል እና አንድ ቤት ሄዳችሁ የሰውየውን አቋም ታያላችሁ። ቤቱ ጽድት ካለ ሰውየው ጽዱ ነው። ቤቱ ከተዝረከረከ ሰውየው። የኛ አምላክ ሆሊ ስፒሪት ጽዱ ነው፣ ደግሞ ሆሊ ነው። ሃሌሉያ አሜን። ስለዚህ ዛሬ በራሱ ስታንዳርድ ያጠዳናል፣ በራሱ ልኬት እኛን አጽድቶን ይኑርብን ለዘላለም። አሜን ሃሌሉያ። ባቶ እናመሰግናለን። ይህን ቀን ባረክን። ውሎአችን ወገኖች በስራ ሲሄዱ በቢዝነስ ሁሉ አገልግሎት ይሰማሩ፣ መንፈስ ይምራቸው። አሜን
አሜን ነበረን ቆይታ ቀናችንን ብራይት ያርግልን። ያገኙ ሰዎች ምን ነበር ማታ ስንጠጣ አደርን፣ በጣም ጠጥተን አደርን። መንፈሱን ጠጣንና ማለዳ በቃ ሳቅሳቅ ይለኛል፣ ጸልይ ይለኛል። ሰውን ይቅር ማለት፣ ሰውን የማስደሰት፣ ሰውን ደውሎ በርታ ማለት መንፈስ ገባ በኢየሱስ። አሜን አሜን። ጌታ ሆይ በዚህ በክልሻ የጀመረው እሳት የምስራቅ አፍሪካን ቀንድ ይሙላ በኢየሱስ። የአፍሪካን ቀንድ ዩጋንዳን፣ ኬንያን፣ ኤርትራን፣ ጅቡቲን፣ ጌታ ኡጋንዳን፣ ኦል ዘ ሆል ሳውዝ አፍሪካን፣ ኢትዮጵያን ያጥለቅለቀ የመንፈስ ኤርትራን አሜን ስላደረክልን እናመሰግናለን። ዝና፣ ክብር፣ እውቅና ለዘላለም ላንተ ይሁን። በጌታ በኢየሱስ ስም ስልጣን ጸልየናል። ሆነ። አሜን አሜን።